ባህሪውን የምትወዱለት ዲኑን የምትወዱለት መጥቶ ልጃችሁን ከጠየቀ ብሔርህ፣ ሀብትህ፣ ስራህ፣ መልክህ ምናምንህ ብላችሁ አትበሉት፣ ዳሩት። መስፈርቱ እነዚህ ሁለቱ ናቸው። ያላደረጋችሁ እንደሆነ ተኩን ፊትነቱን ፊል አርድ ወፈሳዱን ከቢር። እምቢ ካላችሁ ልጆቻችሁ ህገወጥ ልጅ እየወለዱ ዝሙት ይስፋፋል፣ ይንሰራፋል። ለመገደብ ዘንዳ እንደዛ ነው መብት ይሄው። ነቢዩን ሰለላሁ ዐለይሂ ወሰለም መጣችና አግቡኝ አለቻቸው አይደለ? ኢኒ ወሀብቱ ነፍሲ ጠቅ አግቡኝ ስትላቸው ቀና ብለው አዩአትና ዝም አሉ። ሐሳብ መልስ አልሰጡም። አጠገባቸው የተቀመጠ የሌቢጤ ምስኪን ያ ረሱላላህ ያልሸዋት እንደሆነ ያልፈለግኳት እንደሆነ ለእኔ ለምን አይጀቡኝም አላቸው። ምን አለህ ቢሉት ምንም የለው። አንዲት ይኸው ሽርጥ አለችኝ አለ። ሽርጥማ ለማህራ የሆነ እሷ ከለበሰችው አንተ ትራቆታለህ፣ አንተ ከለበስኩ እሷ ትራቆታለች። እንዲህማ አይሆንም። እስቲ ሌላ ነገር ፈልግ። ሄዶ ፈለገና አጣ። እሺ ቢያንስ ኻተመን ሚነል ሐዲድ ፈልግና ብረት፣ እንደዚህ አይነት ቀለበት ነገር ለእሷ ለመህር የምትሰጣትን ፈልግና ና አሉት። አሁን 40 ዓመት የሆነው 40 ምናምን ዓመት የሆነው ያላገባለ ወመሰበብ የሚደረድራቸው መስፈርቶች ረጅም፣ ቀይ፣ ጥቁር፣ ዞማ፣ ጠጉሯ፣ እግሯ ምናምኗ እያለ የሚደረድራቸው መስፈርቶች መላኢካ ሊያገባ ያሰበ ይመስል፣ ሌላኛው ደግሞ ዲኗ ምናምኗ ይላል፣ ሌላኛው ደግሞ ብሔሯ፣ ጎሳ ኢላኺሪ የሚደረድራቸው ነገሮች በሙሉ ዱንያዊ ጣጣዎች የሆኑና ሰብስክራይብ በማድረግ ቤተሰብ ይሁኑ። አልሐምዱሊላህ ረብል ዓለሚን ወልዓቂበቱ ልመሕሙደቱ ሊልሙተቂነ ወላ ዑድዋነ ኢላ ዐላ ዛሊሚን ثم الصلاة والسلام على المبعوث رحمة للعالمين نبينا وحبيبنا وقدوتنا محمد وعلى آله وصحبه أجمعين أما بعد أيها الأحبة وده خطبة رئيس كمقباتي بفيد شيخاتشنن شيخ يعقوب بعد شكر الله عز وجل كلب نامسقناچو አለን። እንደነዚህ አይነት ኢማሞች ነፍስያ የሌለባቸው በራሳቸው የሚተማመኑ የሆነ አካል የመጣ እንደሆነ ይገፋናል ብለው የማይሰጉ መሳጅዶቻችን ላይ ሞልተው በነበር ኖሮ የዳዕዋው ስርዓት እንደሚፈለገው በተስፋፋና በተንሰራፋ ነበር። የእሳቸው ብቻ ማንነት ሳይሆን የኮሚቴዎች ማንነት ይመስላል። ብዙ ጊዜ ኢማሞችን አምቀው ንቅንቅ እንዳይሉ የሚይዙት ብዙ መሳጅዶች ላይ ኮሚቴዎች ናቸው። ጉዳዩን የዳዕዋውን ጉዳይ የማስተማሩን ጉዳይ ለመሻይኾች የተለቀቀ እንደሆነ ዱዓቶችን እየጋበዙ መሻይኾች እንደነዚህ አይነት ኹጥባዎችና ዳዕዋዎች እንዲካሄዱ ያደርጋሉ። ከልብ ሼኻችንን አላመሰግን እወዳለሁ። አዩሃ አልአሒባ የኹጥባዬ ርዕስ ያው በዘዋጅ ዙሪያ ላይ ትኩረት የሚያደርግ ይሆናል ኢንሻአላሁ ዐዘ ወጀል። አላሁ ስብሓነሁ ወተዓላን የፈራን እንደሆነ ሁሉ ነገር ገር ነው፣ ነገራቶች በእጁ ስለሆነ አላሁ ረቡል ዒዘቲ ወልጀላል ቁርአን ውስጥ ነቢያችንም ሰለዋቱ ረቢ ወሰላሙ ዐለይህ በተለያዩ አሐዲሶች ላይ ስለ ዘዋጅ ብዙ ያበረታታሉ፣ ይገፋፋሉ። አላሁ ስብሓነሁ ወተዓላ ወአንኪሁ ልአያማ ሚንኩም ወሳሊሒነ ሚን ዒባዲኩም ወኢማኢኩም ኢንየኩኑ ፉቀራአ ዩግኒሂም ላሁ ሚን ፈድሊህ አለ። አያችሁ፣ የምትንቋቸው ባሪያ ናቸው፣ ሰራተኛ ናቸው፣ ምን አላቸው፣ የሚልሱ የሚቀምሱ የላቸው፣ እንኳን ህይወት ሊቀጥሉና ትዳር መስርተው ሊያስተዳድሩ እንኳን የምትሏቸውን ሰዎች ግድ የለም እንዳሏቸው ኢንየኩኑ ፉቀራአ ዩግኒሂም ላሁ ሚን ፈድሊህ ምንም የሌላቸው እንደሆነ እኔ ከችሮታዬ አሰፋላቸዋለሁኝና ዳሯቸው አለ ረቡል ዒዘቲ ወልጀላል። አቡበክር ስዲቅ ረዲየላሁ ዐንሁ ወአርዳህ እዚህ ላይ ተነስተው እጥሉቡ ሪዝቀ ፊማ አመረኩም ረቡኩም አላሁ ጀለ ወዐዝ ባዘዛችሁ ነገር ላይ ሪዝቃችሁን ፈልጉ። ያኒ ኒካህ አድርጉ፣ ሪዝቅን አላህ ሊረዝቃችሁ ቃል ገብቷል፣ በራሱ ላይ የውዴታ ግዴታ አድርጓል ይላሉ አቡበክር ስዲቅ ረዲየላሁ ዐንሁ ወአርዳህ። الله رب العزة والجلال كما قال النبي صلى الله عليه وسلم في حديث صحيح وهو في مسند من حديث أبي هريرة رضي الله عنه
ثلاثة حق على الله يعونه ሶስት ሰዎችን ሊረዳ አላህ በራሱ ላይ የውዴታ ግዴታ አድርጓል አሉና الناكح الذي يريد العفاف አንደኛ ኒካህ ለማሰር የሚነሳሳ ጀግና ጎረምሳ عفافን ፈልጎ ከዝሙት ራስን ለመጠበቅ ከዛ በኋላ የርዝቁን ጉዳይ አላህ ይከፍትልኛል ብሎ በአላህ ተመክቶ ተወክሎ ኒካህ ለማሰር የተነሳሳ እንደሆነ አላህ ሊረዳው ሊያግዘው ሊከፍትለት በራሱ ላይ የውዴታ ግዴታ አድርጓል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄ እንግዲህ የእድሜ ባለጸጋዎችን የጠየቅናቸው እንደሆነ ሲጋቡ ሲያገቡ ምን ነበሩት ብለን ያልናቸው እንደሆነ አባቶቻችንን እናቶቻችንን ምንም አልነበረንም፣ አንዲት ቁርበት አንጥፈን አንድ ትኬሻ ነገር ለብሰን ወር አንዲት አንሶላ ነበረችን ኢላ አኺሪሂ አልጋ እንኳን መገዛበት አልነበረም ምናምን አንድ ልጄን ከወለድኩ በኋላ ሁለተኛውን ከወለድኩ በኋላ ሶስተኛውን ከወለድኩ በኋላ ኢላ አኺሪ አሁን መልቲ ሚሊዮን ሆርኩኝ ሪዝቄ የመጣው በዘዋጅ አማካይነት ነው ብሎ ይነግሩናል። ጠይቁ አባቶቻችሁን ሲጋቡ ምን ነበራቸው አሁን መልቲ ሚሊዮነር የሆኑትን ሁላ። ኢዘን ይህንን ሲያዝ ለምንድን ነው አላሁ ጀለ ወዐዝ የሚያዘው ያላችሁ እንደሆነ ሰው ስሜት የሚባል ነገር አለው። ያንን ስሜቱን አላሁ ረቡል ዒዘቲ ወልጀላል ሐራም ነው ብሎ ዝሙትን ከከለከለ ስሜት እስከሰጠው ድረስ ስሜቱን የሚያስደስትበትን ነገር ማመቻቸት አለበት። በቃ ይሄ ነውና ሸሪዓችን መከልከል ብቻ ሳይሆን የሚፈቅደውም ነገር አለ። ይሄን ሲከለክል ያንን ይፈቅዳል። ኢዘን ስሜት እስካለን ድረስ በህጋዊ መልኩ በሸሪዓ መልኩ ካላስተናገድ ያንን ስሜታችንን በቀጥታም ይሁን በተዘዋዋሪ በህገ ወጥ መልኩ ማስተናገድ ግዴታ ይሆንብናል። በህገ ወጥ መልኩ ያስተናገድን እንደሆነ ደግሞ ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ ከማ ቃል إذا جاءكم من ترضون دينه وخلقه فزوجوه إن لم تفعلوا تكن فتنة في الأرض وفساد كبير كما قال النبي صلى الله عليه وسلم ባህሪውን የምትወዱለት ዲኑን የምትወዱለት መጥቶ ልጃችሁን ከጠየቀ ብሔርህ ሀብትህ ስራህ መልክህ ምናምን ብላችሁ አትበሉት ዳሩት መስፈርቱ እነዚህ ሁለቱ ናቸው ያላደረጋችሁ እንደሆነ ተኩን ፊትነቱን ፊል አርድ ወፈሳዱን ከቢር እምቢ ካላችሁ ልጆቻችሁ ህገወጥ ልጅ እየወለዱ ዝሙት ይስፋፋል ይንሰራፋል ለመገደብ ዘንዳ እንደዛ ነው መብትሄው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ያ አውሊያ አልኡሙር ወደ ወላጆች በምንመጣበት ጊዜ ልጆቻችንን ለመዳር ስንነሳ ከበስተፊታችን ተቆልሎ የሚታየን ነገር አለ። ለማግባትም ስንነሳ ወጣቱ ለማግባት በሚያስብበት ጊዜ ከበስተፊቱ ተቆልሎ የሚታየው ተራራ አለ። ቤተሰቦች የሰርጉ ፕሮሰስ መብዛቱና ሁኔታ አይነቱ አግቢው አካል ደግሞ የኒካሁ ፕሮሰስ መብዛቱና ሁኔታው ስለዚህ ሁለቱንም ይገድባቸዋል። ሸሪዓ ይህንን ውድቅ ያደርገዋል። ነው በዚህ መልኩ አይደለም። ኒካሁንም ቀለል አድርጎ ነቢያችን ሰለዋቱ ረቢ ወሰላሙ ዐለይሂ ሁሌ ተደጋግሞ የምሰሙት ቂሳ አለ አይደል? ቂሳው እኮ ዝም ብሎ አይደለም ህይወታችንን ልንመራበት ዘንድ እኮ ነው እንደዚህ አይነት ቂሳዎች የሚከሰሱት። ነብዩን ሰለላሁ ዐለይሂ ወሰለም መጣችና አግቡኝ አለቻቸው አይደል? ኢኒ ወሀብቱ ነፍሲ ለክ አግቡኝ ስትላቸው ቀና ብለው አዩአትና ዝም አሉ። ሐሳብ መልስ አልሰጡ። አጠገባቸው የተቀመጠ የሌቢጤ ምስኪን ያ ረሱላላህ ያልሸዋት እንደሆነ ያልፈለኳት እንደሆነ ለኔ ለምን አይጀቡኝም አላቸው። ምን አለህ ቢሉት ምንም የለው አንዲት ይሄው ሽርጥ አለችኝ አለ። ሽርጥማ ለማህራ አይሆን እሷ ከለበሰችው አንተ ትራቆታለህ አንተ ከለበስኩ እሷ ትራቆታለች እንደማ አይሆንም። እስቲ ሌላ ነገር ፈልግ ሄዶ ፈለገና አጣ። እሺ ቢያንስ ኻተመ ሚን አልሐዲድ ፈልግና ብረት እንደዚህ አይነት ቀለበት ነገር ለሷ ለማህር መስጣትን ፈልግና አሉት። እሱንም ፈልጎ አጣሁኝ ብሎ ተመለሰ አይደለ? ከዚያ ቁርአን የቀራኸው ነገር አለህ ብለው ጣሉ። አዎ ያላቸው ጊዜ በል እንግዳው አንተ ጋር ባለው ቁርአን ድሬሃለሁ በማዕና ቁርአኑን ልታቀራት ዘንዳ ማለት አለቅ ማህሯ ይሄን ሰርግ የለ ድለቃ የለ ፕሮሰስ የለው ጣጣ የለው ተማም። ኢዘን እኽዋኒ ነገራቶችን ወላጆች ቀለል አድርገው ለልጆቻቸው ትዳር በፈለጉ ቁጥር ሴቱም ወንዱም ቅድም እንዳልነው አገር አማን ትሆናለች። የአላህ ረሕመቱ ይወርዳል፣ ቁጣው ይነሳል። ይሄ ገባቸው ሰለፎች በትዳር ዙሪያ ላይ በጣም ጉጉዎችና እንቅቆች ነበሩ። ጣውስ ረሕመቱላህ ዐለይህ አታቢዕዩ አልጀሊል እንደሚሉት የትኛውም ሻብ እድሜው ለአቅመ አዳም እንደደረሰ
ትዳር ውስጥ ወዲያው ያስገቡት ነበር። አቅመ አዳም 15 ዓመት ምናምን ማለት አሁን 40 ዓመት የሆነው 40 ምናምን ዓመት የሆነው ያላገባለ ወመሰበብ የሚደረድራቸው መስፈርቶች ረጅም፣ ቀይ፣ ጥቁር፣ ዞማ፣ ጠጉሯ፣ እግሯ ምናምኗ እያለ የሚደረድራቸው መስፈርቶች መላኢካ ሊያገባ ያሰበ ይመስል ሌላኛው ደግሞ ዲኗ ምናምኗ ይላል። ሌላኛው ደግሞ ብሔሯ፣ ጎሳ ኢላኺሪ የሚደረድራቸው ነገሮች በሙሉ ዱንያዊ ጣጣዎች የሆኑና ለዚህ ግባ የማይባል ነገር እየደረደረ ከትዳር የተቆጠበ በጣም ብዙ አለ። ይህንን ዑመር ረዲየላሁ ዐንሁ ወአርዳህ ያሉትን ጣውስ ረሕመቱላሂ ዐለይህ ኢብራሂም ኢብኒ መይሰራ ለሚባል አካል ብለው አሉ፣ ተዘወጅ አግባ አንተ ሰው ዕድሜህ እያለፈ ነው። አው ለአቁለነ ለክ ማ ቃለ ዑመር ብኑ ልኸጣብ ረዲየላሁ ዐንሁ ለዑመር ብኑ ልኸጣብ ያለውን ነው ምልህ ሊአቢ ዘዋኢድ ያለውን እንዳልልህ አሉ። ምንድን ያሉት ዑመር? ማ የምነዑከ ሚነ ዘዋጂ ኢላ ዐጅዙን አው ፉጁር። ሁለት አንዱ ነው። ወንዶችን ከትዳር ሊቆጥባቸው የሚችለው ከሁለት አንዱ ነው። ታገባለህ አግባ አሉት አቡ ዘዋኢድን። አንደኛው ዐጅዝ በቃ የለውም፣ ስሜት አልባ ነው። ቢያገባስ ምን ያረጋል? አንዲያ ነው፣ እሱ ካለብህ ዑዝር ነው ታከም። ሁለተኛው ደግሞ ፉጁር ነው፣ ከዚችም ከዛችም ጋር ሐጃ አለውና ነው። እሱ ነው ፍላጎቱን ገዚራውን ሐጃውን ያረካ እንደሆነ ምን ያነሳሳዋል ትዳር ኃላፊነት ምን አሸከመኝ ብሎ በዚችም በዛችም ሲሳለቅና ሲቀልል ይቆያል። በኋላ ላይ ያችን እህቶች እዛች እህት ላይ ሐያቷን ካባከነ በኋላ ቁም ነገር ትዳር በሚፈልግበት ሰዓት የቤት ልጅ ኪታቤ ቀራች ሙእሚና የገሌ ጎሳ የገሌ ብሔር የምናምን እያለ የሚደረድራቸው መስፈርቶች፣ ለስሜት ግን ሴትነቷ ብቻ ነው የሚፈልገው። ማፊ መስፈርት እንደዚያ ሆኖ እንዳይሆን ዋለ አሉ። ሸባብ ፈስአል ነፍሰክ ለቀድ ከثረት العوانس في البيوت። በጣም ብዙ ዕድሜያቸው የመውለድ ተስፋቸው እየመነመነ ያሉ እህቶች በየቤቱ አሉ። ቅድም እንዳልኩት ደግሞ 40ዎቹ ቤት የገቡ ወንዶችም አሉ ያላገቡ። ወንዶችን ምን ከለከለህ እንዳታገባ ብለህ ያልከው እንደሆነ መቼም የህይወት ጉዳይ ለምን የገሌ ልጃት እርግ እሱማ መቼ ይድራል? እሱ መልቲ ሚሊዮነር ነው፣ ለባለ ሀብት ብቻ ነው የሚድረው ይላል። የገሌ ልጅ ለምን አታገባ? ለምን እሱማ መቼ ይድራል? እሱ ብሔሩ እንደዚህ ነው፣ ለእንደዚህ አይነት ብሔር ነው የሚድረው ይላል። ስለዚህ ያንተም ቤት ሊያንኳኳ እየፈለገ ሐቢቢ ልጅህን ሊያገባት እየፈለገ ብዙ ሻብ ያንተ ማንነት አላቀረበም ማለት ነው። ኩን ፈጢነን ወኩን ዘክየን፣ ብልሁን ንቅሁን። ያንተ ብሔር ያንተ ሀብት ያንተ ምናምን ልጅህ አንተ ቤት ርካሽ ነገር ይዛ የመጣች እንደሆነ ውርደትን ያስከተለው ክብርን አላስከተልልህም። ታዲያ ምን ይሆን ያልክ እንደሆነ ኢዛ ረአይተ አሐደን ሚነ ሸባቢ አዕጀበክ ዲኑሁ ወኹሉቁህ፣ የሆነ ሻብ ዲኑ ኹሉቁ ባህሪው ስነ ምግባሩ ማንነቱ ማረከህ አይደል? ተዓል ያ ሐቢቢ እኒ ኡሪዱ አን ኡዘውጀከ ኢሕዳ ብነተየ በለው። አንዷን ልጄን ልድርህ እፈልጋለሁ። ምን ታስባለህ በለው። ውርደት ነው አትበል። አሁን እኛ ውርደት ነው ብለን እኮ ነው እንደዛ ማንለው። ውርደት ነው አትበል። ውርደት አይደለም ከፍታ ነው ሐቢቢ። هل أنت خير من شعيب رحمه رضي الله عليه السلام؟ من نبي الله شعيب يتشالن نونالا؟ هل أنت خير من عمر رضي الله عنه وأرضاه كعمر يتشالن نونالا؟ وهل أنت خير وأفضل من سعيد بن المسيب كالنزيس يتشالن نونالا؟ انظر، الله رب العزة والجلال قص لنا قصة نبيين، نبي الله شعيب ونبي الله صالح عليهم السلام يولتون قصة ترك لنا نبي الله موسى مالتي نبي الله موسى عليه السلام بنبروا يسدتوا تاريخات شولي لجيو يشعيب لجاية جزي هيرتشنا يا أبت استأجره إن خير من استأجرت القوي الأمين. عندو قد يالله صون عندو من دابت كفلو يمي قبو صون عندنا قوي نو يوندوش مجالج عنو قوة. الرجال قوامون على النساء بلو على قوة يقول بيت قوة لهم وبما أنفقوا من أموالهم هي بتستعمتوا متقالوا لهم قوة صار لهم قوة
ያማቶ ያዝም ጉልበተኝነት ኢዘን ቀዊዩን አሚን ቀዊይ ነው ጉልበት ያለው ምናምን ጽኑ ነው ወከዛሊካ አሚን ነው ተአማኝ ነው በክፉ አይን አላየንም አልከጀለንም የፈለግነውን ነገር አደረገልን ፊታችንንም አላየ ዘወር ብሎ ቁጭ አለ ረቢ ኢኒ ሊማ አንዘልተ ኢለየ ሚን ኸይሪን ፈቂር ምንም የለኝም ብሎ ሙሳ ቁጭ አሉ አለይሂ ሰላም ከዚያ ጥሪው ተባሉ ተጠሩ አይደለ ከዚያ ምን ብሎ አለ አባትየው ኢኒ ኡሪዱ አን ኡንኪሐከ ኢሕዳ ብነተየ ሃተይኒ ከነዚህ ከሁለቱ ልጆቼ ውስጥ አንደኛውን ልድርህ እፈልጋለሁኝ አላ አንተ አጁረኒ 8 ሒጀጅ መህርክ ይሄው ብቻ ነው 8 ዓመት ታግድልኛለህ ፍየሎቼን በጎቼን ከዛም ልጄን ልድርህ ፈለግኩ ምን ይመስለ ወኢን አትመምተ 10 ፈሚን ዒንዲክ 10 ዓመት ደግሞ አረጋዋለሁ ያልክ እንደሆነ ያንተ ነው በአቅምህ ልክ ነው እኔ ከአቅም በላይ አልጠይቅህም አለ አየ ማንነቱ ነው የተፈለጉት ሙሳ አለይሂ ሰላም ተስማሙ ልጃቸውን ዳሩ አይደለ ኢዘን ሹፍ እኔ ልጅህን መዳር ፈልጋለሁ ብሎ ሲሉ አረ እኔ ነብይ ነኝ አይመጥነኝም ደሞም ልጄን አንካ ለዳርህ ብዬ የሰጠሁት እንደሆነ እንካ የተባለ ነገር ርካሽ ነው አባትሽ ረክሰሽበት ጀብቶኛ አይደል እንዴ ደሞ ምን ትታካብጃለሽ እያለ እሷንም እያራከሰ የናቀብኝ ይኖር ይሆን ብለው አላሉም ሹዓይብ አለይሂ ሰላም አትበል እንደዛ ፈተወከለ ዐለ አላህ ዐዘ ወጀል ለምን ኹሉቁ ካማረ ዲን ያለው ኹሉቅ ያለው እንደሆነ አይልምና እንዳከበርከው ይገባዋልና ማንነቱን እንደመረጥከው ይገባዋል አመራረጥን ማሳመር ነው የሚያስፈልገው እخواني ዑመር ረዲየላሁ ዐንሁ ወአርዳህ ልጃቸው ሐፍሳ ባሏ የሞተና ባላልባ የሆነች ጊዜ ዑስማንን ሄዱና ሐፍሳን ልድርህ አስቤ ነበር አሉት ዑስማን እስቲ ላስብበት ብለው ማበዳሊ አን አተዘወጀሃ አልአን አሁን ማግባቱ እሷንም ሆነ ሌላ ብዙም አሁን ፕሮግራም አይደለም ማለት ከዚያም አቡበከር ጋር ሄዱ አቡበከር ዝም አሉ መልስ አልሰጡም ከዚያ ነብዩ ሰለዋቱ ረቢ ወሰላሙሁ ዐለይሂ ኒካህ እሷን ማሰር ፈልጋሉ ያሉ ጊዜ ዑመር ደስ ብሏቸው ዳሯት አየ አው ዑመር ረዲየላሁ ዐንሁ ማንነቱን አያችሁት አይደል ከሳቸው ጋር የሚያወዳደር ማንነት የለምችም ለወሬም አይቀርብም አይደል ዑመር ለዚያውም ሐፍሳ አየ فهي زوجتك في الجنة يتبالچو صوامة قوامة يتبالچو يا حفصان يا عمر اللج عمر رضي الله عنه وارضاه ጓደኞቻቸውን አግቡልኝ እያሉ ይጠይቁ ነበር اخوان سعيد بن المسيب رحمه الله عليه التابعي الجليل ልጃቸውን عبد الملك بن مروان መጣና ለልጄ ለአልወሊድ ዳርልኝ ብሎ ንጉስ خليفة للجي لالوريد دار اللينان سعيد اي قال كزيا ابو وداعة امي بالدمو درسا اللاتشو منم يليلو طفا كهونه غزي قويتو متا يطفا ያሉት ጊዜ ሚስቴ ሞታብኝ እኮ ለቅሶ ቁጭ ብዬ በዛ ቢዚ ታዲያ አትነግረንም ነበር እንዴ መተን እንሸኝልህ ነበር ምናምን አሉትና ቁጭ ብሎ ትንሽ ቆይቶ ለመሄድ የተነሳ ጊዜ ቁጭ በል ሌላ ማግባት አላሰብክም አሉ አይ يرحمك الله يا امام እንደው አላህ ይዘንልዎት አንቱ ደግሞ من يزوجني ما عندي درهمين او ثلاث እኔ እኮ ያለኝ 3 እንኳን 2 ድርሃም የሌለኝ ተራ መናጢ ደሃ ማን ነው ለኔ የሚድረኝ ብሎ አላቸው አና ኢን ፈዐልቱ ተፍዐል እኔ በድርህ ተቀበላለህ አሉት እንዴታ ተገኝቶ ነው እንዴ ማር ተሽጦ ምን ልሸመት የሰዒድ ኢብኑ አልሙሰይብ ልጅን አግኝቶ ይሄ መናጢ ምንም የሌለው የኔ ቢጤ ምስኪን ደረሳ አሁን ተደራለህ አንተ ኪታብ ተሸክሞ የሚሄድ ምንም የሌለው ሁለት እግር የተወላገደ ጫማ የሚያደርግ ቀሚስ የሌለው ምንም የሌለው ደረሳ መጥቶ ያንተን የባለ ሀብት ልጅ መጥቶ ቢጠይቅ እንደው አያድርገውና አትማማርትብን አትበሉ አያድርገውና ተሰጡታላችሁ አሰጡት እውነታው ነው እኔም አልሰጥ ለምን እንፈታተናል ግን ሰዒድ እይታቸው ሌላ ስለነበረ በል እንግዳው አሉ أثنى على الله وصلى على النبي صلى الله عليه وسلم አላህን አወደሱና ነብዩ ላይ ሶላት አውርደው ሲያበቁ በሁለት ድርሃም ድሬሃለሁኝ ልጄና ግራ ገባኝ ሰኞ ኦር ሐሙስ ጾመኛ ነበርኩ እቤት ገባሁና ምን ሊውጠኝ ነው ብዬ ያልኩ ይያለ
በር ተንኳኳ። ምን ስል ሰዒድ አለ። ማን ነው ይሄ ሰዒድ ብዬ ስከፍት እሳቸው ናቸው። ምን ነው ለመመጡ አይጠሩኝም ነበር? አይ አንተ ጋር መምጣታችን ነው ግዴታ። ወአንተ አሐቁ አን ዩእታ ኢለይክ አሉኝና በል እንግዳው ሚስት አልባ ሆነ አንድ ቀን እንድታደር ስላልፈለኩ ሚስትህን አምጥቼልህ ነው ብለው ከበስተኋላ ያለችዋን ልጅ ገፍተር አደረጉልኝና ሄዱ አለ። አጃኢብ እኮ ሰርግ የለ ምናምን ልጠባት የለ ላዘጋጃት የለ ወሃከዛ። ኢዘን ያ ጀማዓ ዘውጁ አብናአኩም ወበናቲኩም ወሓፊዙ ዐለይሂም ሚነል ፊተኒ ዛሂራ ወልባጢና። ዛሬ ፈሳዱ ፋሂሻው እንደምታዩት ነው ከፍቷል። ይህንን የምንገድብበት አንደኛው መንገድ ልጆቻችንን በመዳር ትዳርን በማግራራት ብቻ ነው። ያ ሸባብ ተዘወጁ። ሶስተኛው መልእክቴ ለሸባብ ነው። ተዘወጁ ወአዱል አስባብ ወተወከሉ ዐለል ወሃብ ወላሁ ራዚቁኩም ወመን የተወከል ዐለላሂ ፈሁወ ሐስቡህ ወፊ ሰማኢ ሪዝቁኩም ወማ ቱዐዱን ፈወረቢ ሰማኢ ወልአርድ ኢነሁ ለሐቁን ሚስለ ማ አነኩም ተንጢቁን ብሎ አላህ። አግቡ ግድ የላችሁ ሪዝቃችሁን አላህ ይከፍተዋል። ብቻ ሸርጡ ምን ይሆን? አናኪሑ ለዚ ዩሪዱ ልዓፋፍ ኒካህ ሊያስር ሲፈልግ ሲነሳሳ ዱንያዊ ጣጣ ይዞት ብቻ ልቅረባትና ብራላት ብሯን ምናምን ቤቷን ምናምን ነው እንዳይሆን። ዓላማው አናኪሑ ለዚ ዩሪዱ ልዓፋፍ ከሆነ ኢዛ ተወከለ ዐላ ላህ ፈሁወ ሐስቡሁ ወካፊህ። ኢማሙ ሻፊዒ ረሕመቱላህ ዐለይህ ጉድ ያለው ግጥም አላቸው በዚህ ዙሪያ ላይ። ተወከልቱ ፊ ሪዝቂ ዐላ ላህ ኻሊቂ ወአይቀንቱ አነ ላህ ላ ሸከ ቢራዚቂ አሉ። በአላህ ተመክቻለሁ የሪዝቄን ጉዳይ እሱ ይበቃኛል ብዬ ጥርጥርም የለኝም ደግሞ አላህ ይረዝቀኛል። ወማ የኩን ሚን ሪዝቂ ፈለይሰ የፉቱኒ የኔ ሪዝቅ የሆነ እንደሆነ የትም አባቱ አያመልጠኝም። ወለው ካነ ፊ ቃዒል በሕሪል ዓዋሚቂ ያ የኔ ሪዝቅ እንደው የሆነ ስምጥ ባህር ውስጥ ቢሆን እንኳን አላህ ወደ እኔ አምጥቶ ያበላኛል። ሰየእቲ ብህ ላሁ ልዓዚሙ ቢፈድሊህ ወለው ለም የኩን ሚኒ ሊሳኑ ቢናጢቂ እኔ ቅልጥፍና ኖሮኝ ምላሰ ጮሌ ሆኜ ምናምን ሪዝቄን ለመፈለግ የምችልበት አቅም ባይኖረኝ እንኳን አረዛቁ ሰየርዙቁኒ ወየእቲ ቢሪዝቂ ሐይቱማ ካን ከማ ቃለ ልሐቢቡ ሰለላሁ ዐለይሂ ወሰለም ሪዝቁ ልዓብድ የትበዑሁ ከማ የትበዑሁ አጀሉሁ ከማ ቃል ነቢያችን ሰለዋቱ ረቢ ወሰላም የትኛውም ባሪያ ሪዝቁ ይከተለዋል አጀሉ መለከል ሞት እንደሚከተለው ሁላ አሉ። በሌላ ሐዲስ ላይ ሩሑል ቁዱስ አሉ ነፈዘ ዚ ረውዒ ሩሑል ቁዱስ ያኒ ጅብሪል መጣና ነፈዘ ዚ ረውዒ ያኒ ፊ ቀልቢ የሆነች ነገር ተንፈስ ብሎኝ ሄደ ልቦናዬ ላይ ውልብ አለብኝ ያለው ነገር አሉ። ምንድነው እሱ? ለን ተሙተ ነፍሱን ያለውን ሰማችሁ? ለን ተሙተ ነፍሱን ሐታ ተስተክሚለ ሪዝቀሃ ከማ ቃል የትኛውም ነፍስ አትሞትም ሪዝቋ እስኪያልቅ ድረስ። ሷሊሕ አልዑሰይሚን ረሕመቱላህ ዐለይህ ቢሃዚሂ ልቂሳ አኽቲም። ከዕለታት አንድ ቀን ዑኔዛ ላይ ቆሜ እያለሁ የሆነ ሞተረኛ መጣ አሉ። ሌላም መኪና መጣ። እለፍ እለፍ ተባባሉ አሉ። አይ አንተ እለፍ አለ ይኸኛዋን። እዚያ ሁለቱም በተመሳሳይ ሰዓት ተነሱ። መኪናው ባለሞተሩን መታውና ጣለው። እኔ ቆሜ ያለሁኝ። ከዚያ ወዲያውኑ ሞተ አሉና ፈዐጅብቱ ሊቀውሊ ረሱል ሰለላሁ ዐለይሂ ወሰለም ለን ተሙተ ነፍሱን ሐታ ተስተክሚለ አጀለሃ አትሞትም የትኛውም ነፍስ ሩሓ ዕድሜዋ እስኪያልቅ ድረስ አትሞትም። ኢዘን ይሄ ሞተረኛ በዚህ መኪና ሊሞት መጀመሪያ ተወስኗል። ግን የመሞቻ የሆኑ ማይክሮ ሰከንዶች ቀርተው ስለነበር እለፍ 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 እየተባባሉ ደቂቃ እንኳን ሳይሞላ ሁለቱም ተነሱና መታና ጣለው አሉ። እኽዋን የሪዝቃችንን ጉዳይ ተከፈለ ሱብሓነሁ ወተዓላ ዐላ አን የርዙቀና ፈከይፈ ላ የርዙቁና ወሁወ አለዚ ኸለቀና
وخلقنا ليرزقنا السكون يفترن دمو ليرزقن قال قبطولنا وما من دابة يتنيوم نفس في الأرض مدر لا يالج يتنيوم تنقساقاش يሆነ ዳባ ብሎ ማለት የትኛውም ነፍስ ያለው ህይወት ያለው ነገር ተንቀሳቃሽ ነው እያንዳንዱ ዳባ እኔ ጋር ሪዝቁ አላት وفي السماء رزقكم وما توعدون አገላለጹ ይገርማል يا جماعه فورب السماء والارض انه لحق مثل ما انكم تنطقون ብሎሲል ሪዝቃችሁ እኔ ጋር ስለመሆኑ የነገርኳችሁን የምታምኑበት አስተማመናችሁ ምን ይሁን አለ አላህ ስትናገሩ እናንተ እንደምትናገሩ ራሳችሁ እንደማትጠራጠሩት ሁላ አጃኢብኩን ሪዝቃችሁ ምን ጋር አለ ስለሚለው እንዳትጠራጠሩ አሁንስ ምናገረው እኔ መሆኔን ተጠራጠራለሁ هذا صلوا وسلموا على الحبيب الذي أمركم بالصلاة والسلام قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما يا اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن الخلفاء الأربع أبي بكر وعمر وعثمان وعلي وعن سائر الصحابة وعنا معهم بجودك وكرمك يا أكرم الأكرمين اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين ودمر الشرك والمشركين ودمر أعداءك وأعداء الدين يا رب العالمين اللهم افتح لنا اللهم افتح لنا اللهم افتح لنا أبواب الخير اللهم افتح لنا أبواب الخير اللهم ارزقنا رزقا طيبا وعملا متقبلا اللهم أصلح لنا شبابنا وشاباتنا اللهم زوج شبابنا اللهم زوج شبابنا اللهم زوج فتياتنا زوجا صالحا تقيا عالما وغنيا برحمتك يا أرحم الراحمين عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله العظيم يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون سبسكرايب بمرق بيتساب يهرو